ዱን ተባበረ ድምጽ በጣም ተቸግሯል እና የእርዳታ ጥሪ ሌብነት ካሜራ ይዞ ከሚጀምር የእርዳታ ጥሪ የምትመለከቱት ወንድማችን ጸጉር መቆረጫ ሆነ አንዳንድ ነገሮች የሉትም። የተቻላችሁ ኖርዱ ወይኔ በላቸው ማለት አሁን ነው እናንተ እንግዲህ የእርዳታ ጥሪ ተደርጓል ማለት ነው። ሩታዬና ፈረጁ ትለያላችሁ የኔ አቃጣዮች ማለት ነው። የበጎቹ ራስ ምታቶች፣ የበጎቹ ፓናዶሎች ማለት ነው። አዎ እናንተ እኮ ራስ ምታት ናችሁ። ለማንኛውም በጎችዬ የአብርሃም የሄርሜላ የቴቴ አቤላ እና የቴቴ ብሩኬ በጎች እንግዲህ ሰምታችኋል። የእርዳታ ጥሪ ተደርጎላችኋል ማለት ነው። ሌላው እዚህ ጋር ኮመንቱ ምንድን ነው የሚለው እንግዲህ ጨርሻ አላነብም። ሰላም ለዚህ ቤት እህቴ የሆነ ቪዲዮ ላይ አብርሃም ለሄርሜላ ዱባይ ሄዶ ቀለበት ሊያደርግ ነው ብለው ተናግረው፣ እህቴ እውነት ከሆነ ዱባይ ሳይሆን ሌላ ሀገር ማድረግ ነው ያለባቸው። ለምን ብትይ ደመቁ ያደረገችበት ሀገር ደስ አይልም። በጣም ነው እንዴ ደስ ያላለሽ? በሩታ ስለምትቃጠኝ ነዋ። በሩታ እርር ስለምትይ ነው። አይ በጎችዬ፣ ታዲያ ስንት ሰጣችሁ? ከዱባይ ሌላ ቦታ ቀለበት እንዲያደርግላት ማለት ነው። ለማንኛውም በደንብ አድርገን እንሄድባቸው፣ ቤተሰብ እንሄድባቸው። ሌላም ሰሞኑ አዲስ የተጋቡ ሙሽሮች ዩቲዩበሮች ሶፋ፣ አልጋ፣ ቴሌቪዥን፣ ፍሪጅ ተገዝቶላችኋል ማለት ነው። ስለሱም ጉዳይ በደንብ አድርገን የምናወራበት ይሆናል። እናንተ ብቻ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከእኔ ጋር ሆኖ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። ወያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱ በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የቴቴ ብሩኬና የቀበጧ የጀግኒቷ የነብሯ የሩታ ቪዲዮ ነው ማለት ነው። እንግዲህ ትላንትና ሩታዬ በብሩኬ ቤት መጥታ ነበረ ማለት ነው። የመጣችበትን ጉዳይ እንግዲህ ታውቃላችሁ። ደስታ ከ2 ቀን በፊት አስረው እየገረፉት ነበረ። ስለሱ ጉዳይ ልትጠይቅ ልታስጠነቅቃቸው በመጣችበት እንዲሁም ደግሞ የእርዳታ ጥሪ አድርጋለታለች ማለት ነው። ወይኔ በላቸው ወይኔ እናቴ እናንተ እንግዲህ የደስታ አስረው ሲገርፉት ዘርፈውት ነበረ። አንገቱ ላይ የነበረ ብርም ይሁን ወርቅ ብቻ አይታወቅም፣ ወርቅም ስልክም ወስደውበት ነበረ። ይሄ ሁሉ ስልክ ከምትዘርፍ ምን አለበት ስጠኝ ወይም ደግሞ እርዳታ ለምኑልኝ ብትል፣ እንዶ አካውንት እኮ ብትልክልኝ እኔ ምንድን ነው እልክልህ ነበር አለችው ማለት ነው፣ ሩታዬ ማለት ነው። ስለዚህ ከእናንተ አልፈልግም ካልክ እርዳታ ጥሪ እናድርግልህ ብለው እንግዲህ የእርዳታ ጥሪ በዚህ በጎናችን የምታዩት ወንድማችን ተቸግሯል። ለፀጉር መቁረጫ ለአንዳንድ ነገር መግዣ የሚሆነው ገንዘብ እንደምንም ብላችሁ ተቸግራችሁን ቢሆን ላኩለት። እኛ አይመለከተንም። ምን በወጣን እንዴ? ፈረጁ እንዴ? ሩታ በህግ አምላክ እንከባበር። እኛ አይመለከተንም። ስለዚህ ብዙ በጎች ስላሉ ለነሱ ቆመው ያደሩ አንድ ጊዜ ሳይተኙ ሳያንቀላፉ የሚያድሩ የማዳን ቅመሞች አሉ። ስለዚህ እነሱ ገንዘብ ይልካሉ። አዎ ላኩ። ስለዚህ ለዚህ ወንድማችሁ ፀጉር መቋረጫ አንዳንድ ነገር መግዣ ላኩለት። እናንተ የዋሆች አይደላችሁም? የዋሆች ናችሁ እኮ እናቴ፣ የዋሆች ማለት ነው። ስለዚህ የሩታዬና የፈረጁ ጥሪ ሰምታችሁ የሆነ ነገር እንደምታረጉለት ምንም ጥርጥር የለም። እንዴ እናንተ እኮ ባልና ሚስት አብረው ሲተኙ የሚለብሱት ቢጃማ እንኳ ገዝታችሁ የምትልቁ መቼም የፀጉር መቁረጫ ማሽን ገዝታችሁ ትልካላችሁ። አሁን እናንተ የዋህ ናችሁ። ግን ተው እኔን ወይ በሉኝ። ተው እኔ ተቸግሬያለሁ። ለእኔም ላኩልኝ። ተው እናንተ ምን ነው ታዋቂ ዩቲዩበር ብቻ ነው እንዴ የምትልኩት? ለማንኛውም እኔ አልፈልግም። አልሐምዱሊላ ሰርቼ የምኖር ሰው ነኝ ማለት ነው። ነገር ግን ላኩለት። አዎ
ለቴቴ ብሩኬ ላኩለት ጥሪ ተደርጎላቸዋል ማለት ነው። ሌላው እንግዲህ አንዷ በግ ማለት ነው እንግዲህ አብርሃምና ሄርሜላ ቀለበት ዱባይ ላይ ሄደው ሊያደርጉ ነው። ዱባይ ላይ እንዳያረጉ፣ ምክንያቱም ሩታ ዱባይ ነው ቀለበት ያደረገላት። ዱባይ ላይ አብርሃም ቀለበት አድርጎላታል እንደ ቤተሰብ ለሶስተኛ ጊዜ ማለት ኧረ አይደለም። ቀለበት ያደረገችው እኮ አንደኛ ቡታጀራ፣ ሁለት አዲስ አበባ ላይ ቀለበት አድርጎላታል ማለት ነው። እኛ ዱባይ የምናውቀው ሰርግ ነው፣ ተሞሽረው እንዳገቡ ነው የምናውቀው ማለት ነው። ሶ ቀለበት እሷ ሩታ ያደረገችበት ከተማማ ሄርሜላ ወስዶ ቀለበት ማድረግ የለበትም። እባክሽ ስልክ ካለሽ ደውለሽ ለአብርሃም ነገር ምድረ ስራ ፈቱላ ማለት ምድረ ስራ ፈቱላ። ወይኔ ቀልነት! አሁን ከእናንተን ጨምሮ እኮ ተጨምሬ እኮ የማዳን ቅመምና ወይም ደግሞ የአረብ ሀገር ሴት ተብዬ የምጠራው ማለት ነው። እናንተ ከብቶች ማለት ነው። ኧረ ወይኔ እናንተ ሳፈጣጠር እንዶ በተለየ መልኩ ነው እናንተ የተፈጠራችሁት ማለት ነው። የት ይሁንልሽ ታዲያ? እንዶ አብርሃምና ሄርሜላ ቀለበት እንዲያደርጉ አሜሪካን ይሁን ካናዳ ቦታ ምርጫ ላይ ገብተዋል። እናቴ በጎቹ ማለት ነው። ታዲያ ስንት አዋጣችሁ? ዱባይ እንዳይሆን ሌላ ሀገር ቀየር አድርገው ቀለበት እንዲያደርጉ ስንት አዋጣችሁ? እስኪ ንገሩኝ። መቼም ደረሰኙ በዚህ ሰሞን መውጣቱ ስለማይቀር እንጠብቃለን። ኧረ እናንተ ያለማፈራችሁ ነት ያለማፈራችሁ። ሰሞኑ ለቀለበት ብላችሁ ገንዘብ ስታሰባስቡ ነበረ። ሪከርዳችሁ ውልቅ ተደርጎ ወጣባችሁ። አሁን ደግሞ ጭራሽ ዱባይ ሄዶ ቀለበት እንዳያደርግላት ሩታ ቀለበት ያደረገበት ከተማ ስለሆነ ማን ይደሰት ብላችሁ ነው እናንተ ስላደረጋችሁ። ማን ሊከፋ ማን ሊደሰት? እናንተ ድግ ኧረ ተው፣ እኛ የአረብ ሀገር ሴቶች አንድ ላይ አታስጨፍልቁን። ተው እንዲህ እናንተ ምን ሆናችሁ ነው ግን? ሀገር እየመረጣችሁ ገንዘብ ትልካላችሁ ከየሀገሩ እንዲዟዟሩ ማለት ነው። ቀለበት መግዣ እያልሽ ገንዘብ ትልኪያለሽ። አንቺ ከአንድ ቢጃማ ከማዳን ኩሽና ጠሮብሽ እዛው እርር ኩርትም እንዳልሽ ትሞቻታለሽ። እነሱ ሴቶቹ ሁማን ሄር እየቀያየሩ ልብስ እየቀያየሩ ያማራቸውን እየበሉ እየጠጡ ያማራቸው ቦታ ሄደው እየተዝናኑ፣ እናንተ ግን ምድረ በጉላ ማለት ነው ከማዳን ኩሽና ስትርመጠመጪ ትውያለሽ ማለት ነው። ኧረ ይባስ ተብሎ ደግሞ ሰሞኑ ደግሞ አንድ የተጋቡ ባልና ሚስት አሉ። እኔ ስማቸው አልጠራም፣ ምክንያቱም በጣም የምወዳቸው ዩቲዩበሮች ናቸው። ውሸቴ አይደለም፣ ወላሂ ነው ምላችሁ። የላኩበት ደረሰኝ ራሱ ለእኔ ተልኮልኛል። ግን ምን በወጣኝ ነው ማወጣው ማለት ነው ደረሰኙ። ኧረ በደንብ አድርገው ብልት አድርገው ይብሏችሁ፣ እንክት አድርገው ይብሏችሁ ማለት ነው። ምን የላኩ መሰላችሁ? አልጋ መግዣ፣ ሶፋ መግዣ፣ ፍሪጅ፣ የኩሽና ፍሪጅ፣ ፎርን ልበላችሁ። እናንተ ጤነኛ አይደላችሁም። እንደ አእምሯችሁ እየታመማችሁ ነው። ለነገሩ አረብ ሀገር ጸበልም የለም ምንም የለም። ግን ሙስሊም የሆናችሁ እውነቴን ነው የምላችሁ ቁርአን ይቀራባችሁ። ክርስቲያን የሆናችሁ ደግሞ ሽሜሲ ሆስፒታል አለ። እውነቴን ነው የምላችሁ የመንግስት ማለት ነው። እዛ ገብታችሁ ታከሙ። በግል ካልሆነላችሁ ገንዘብ እናንተ ለዩቲዩበር ገንዘብ ልካችሁ እንዴት አእምሯችሁ ትታከማላችሁ? እናንተ አታፍሩም? ጭራሽ ባልና ሚስት ሲተኙ የሚለብሱት ቢጃማ ሳይቀር ሺኤን ጠልበዋሉ፣ በንትን በሻንጣ ረትበዋሉ። ተልኮላቸዋል። ከነሱ መካከል ደግሞ አንዷ ሚስጥር አወጣችባቸው። ራሷም አዋጣ ከነሱ ጋር እሷ አወጣችባቸው። ደረሰኝ እያንዳንድሽ ለእኔ ተላከልኝ አውጪ ተብዬ። ለምንድን ነው ማወጣው? ወላይ በጣም የምወዳቸው ባልና ሚስቶች ማለት ነው። ይመቻችሁ፣ በደንብ አድርጋችሁ ብሏቸው አይደለን ገንዘባቸው። ለምን ቆዳቸውን እዛ ስጋቸውን አትግጡ ማለት ነው። ምክንያቱም እኛ ስንት ጊዜ ተናገርን፣ ስድብ እንጂ ምንም የተረፈን ነገር የለም ማለት ነው። ተው፣ አትስጡ፣ ገንዘባችሁን ያዙ፣ ሰብሰብ አድርጉ። እንዶ ለዩቲዩበር ከምትልኩ ለእናት ለአባታችሁ፣ ለእህት ለወንድማችሁ ላኩ ስንል እኛ የዩቱብ ቻናላችን በሪፖርት ነው ያጠፋችሁት ማለት ነው። ሶ ለምን አይደለም ገንዘብሽን ስጋሽን አይገጡሽም? እኔ ምን አገባኝ ማለት ነው። እናንተ እንዲሁ ምን ጉዶች ናችሁ? ምን ጉዶች! የተላከው ገንዘብ ቁጥር ሳይኩ በጣም ነው ይቀር